አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ለእኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አርጉኝ፣ ላይክ አርጉኝ። ሰብስክራይበሮቼ ስለምትከታተሉኝ ስለምትሰጡኝ አስተያየት ከልብ አመሰግናለሁ። ዛሬ እኔና ማሪፋ ልጄን ነው የመጣ ነው እና አንዳንድ ጥያቄ ጠይቃችኛል። እሱንም መልስላችኋለሁኝ። ብዙዎቻችሁ ስራ አታሰራት ነው የምትሉኝ። ብሎግ ስንሰራ ምናምን አንዳንዴ ስራ እየሰራች ምናምን ታያላችሁና ስራ አታሰራት ገና ልጅ ናት የምትጫወትበት ሰዓት ነው ምናምን ትሉኛላችሁ። እና ሁሌ ስራ በርግጥ ስሪ ብያት አለቃትም፣ ግን እኔ ስሰራ ምናምን ከሷ ጋር እኔ ማሳለፍ ስለምፈልግ ባህሪዋን ምን ትወዳለች ምን አትወድም አለ አይደል። ከልጆቻችሁ ስታሳልፉ ነው የእነሱን ባህሪ በደንብ የምታውቁት። ከእነሱ ጋር ስታወሩ ምናምን ያው እኔ ታውቃላችሁ በ8 ወሯ ነው ጥያት የሄድኩት። ከእናቴ ጋር ስላደገች እነሱ ጋር ስላደገች እነሱ ናቸው ባህሪዋን በጣም ያው ለእናት አይከብድም የልጅ ባህሪ፣ ልጅ ምን እንደሚፈልግ ምን እንደጎደለው ምናምን ባይናገሩ ራሱ ለወለደች እናት ለእናት አይከብዳትም የልጇን ባህሪ ለማወቅ ማለት ነው። ቢሆንም ግን ቤተኛው ነገር ነው እሷ በጣም ደስተኛ የምትሆነው ምን ስትሰራ ነው የሚሳካላት ምናምን የሚለውን ነገር ለማየት ምናምን ለማወቅ ነው ብዙ ጊዜ ከኔ ጋር እንድታሳልፍ ማደርጋት። እና የኔ ልጅ ማለት ነው በጣም ወረኛ ናት፣ ግን ካሜራ ፊት ለፊት እንዳለ ካወቀች አታወራም። ቪዲዮን እንስራ ብያት አብረን ቁጭንና ምንም አታወራም። በቃ እንትን አይናፋር ናት ከኔ ያባሰች ምናምን። ግን ቀስ አድርጌ ብዙ ጊዜ ቀርጻታለሁ እና ያስቀኛል ንግግሯ። ያሳለፈችው ነገር እንደዚህ ሆኑ ምናምን ብላ ትነግረኛለች። የድሮውን ነገር እንዳትረሳው የዛሬ አመት የዛሬ 2 አመት ምናምን የምትነግረኝና ወረኛ ልጅ ናት። እና ባህሪ ለባህሪ ልንግባባ ፈልጌ ነው እንጂ ስራ አላሰራትም። ሲጀመር እሷ ምን አውቃ ትሰራለችና ለዛ ነው እሺ ብዙ ጊዜ ስለምትሉኝ። በዛውም ደግሞ ያው መታዘዝን ትለምዳለች ብዬ ነው። በኋላ ትንሽ ከፍ ካሉ ማይታዘዙ ልጆች አሉና ይህን አርግ በደንብ ባታረገውም ባታስተካክለውም እሺ ብላ ያን ነገር ስታረግ ምናምን ወደፊት ቀስ ያለች ትለምዳለች። እና ሌላ ደግሞ የበላሽበትን ዝርግ ጠቢ፣ የበላሽበትን አንሺ፣ ካልስሽን ምናምን ጠቢ እላታለሁ አንዳንዴና ትንንሽ ልብሶች የራሷን አንደኛ ራሷን እንድችል ስታድግ ምናምን የማንም ሰው እንትን አትሆንም፣ ራሷን ትችላለች። ለራሷ የሚያስፈልጋትን ነገር ራሷ ታደርጋለች ብዬ ስለማስብ ነው እንደ እናቷ ጀግና ሆና እንድታድግ ነው የምፈልገው። እኔ ብዙ ጊዜ ከማንም ምንም ነገር አልጠብቅም፣ ከሰዎች አልጠብቅም እና በራሴ ማድረግ መፍጨርጨር ምናምን ነው የምፈልገው። አልሐምዱሊላህ እስከ ዛሬ ድረስ የሰው ሸክም ሆኜ አላቅምና የሰው ጥገኛም ሆኜ አላቅም። ወደፊትም በጣም በህይወቴ የምፈራው ነገር ቢኖር የሰው ሸክም መሆን፣ ከሰው መቀበል፣ መለመን። ለወደፊቱም ያረቢ የሰው ሸክም ያረከኝ ሰው እጅ ላይ ጣልከኝ ቀን ውሰደኝ ብዬ ነው ዱዓ ማረገው። እና ልጄ በቃ የኔን ባህሪ ምናምን እንድትወስድ እፈልጋለሁ። አንዳንድ ነገር ሁሉን ነገር ሳይሆን አንዳንድ ነገር እና እዚህ ጋር ለመጀመሪያ ጊዜ ትምህርት ቤት ስትገባ ነው የኔ ውድ የኔ ልጅ። ሌላ ደግሞ ብዙዎቻችሁ ልጆቼ ናፈቁኝ፣ ልጄን ጥዬ ከመጣው ቅርብ ጊዜ ነው መስራት አልቻልኩም ምናምን የምትሉ ሰው ልጆች አላችሁና አብሽሩ፣ ያልፋል። የልጅ ናፍቆት በጣም ከባድ ነው። ምንም አይነት ምክንያት አይሰጠውም። በቃ ምንም ነገር እኔ ልጄን በ8 ወሯ ነበር ጥያት የሄድኩትኝ። እኔም እሷም ብዙ መከራ አሳልፈናል። ያው እሷም ከእናቴ ጋር ብዙ አልተለማመደችም ነበረ። ብዙ ስቃይ አይታ ነው ያደገችው። እኔም ደግሞ በልጄ ናፍቆት ብዙ ሌሊቶችን ሳለቅስ በቃ ብዙ ቀን ሳልተኛ ብዙ ስቃይ አሳልፌ አልሐምዱሊላ አላማ ካለን ያው የሄድንበት ነገር ስለሆነ ያልፋል። ሁሉም ነገር ዋጥ አርገ ነው። በእርግጥ የልጅ ናፍቆት አመትም ተቀመጡ 2 አመት ምንም ያክል አመት ተቀመጡ አይጠፋም፣ ከፊታችሁ አይጠፉም። በቃ እነሱና ሁሌም ቢሆን አንድ ነገር አስታውሱ፣
እኔ ከተለወጥኩን የተሻለ ሰው ከሆንኩ ልጄም የተሻለ ሰው ትሆናለች፣ የተሻለ ልጅ ትሆናለች ብላችሁ አስቡ። ብዙ ጊዜ የእናት ነገር ወደ ልጅ ይጋባል። በተለይ የሴት ልጅና የእናት ነገር በጣም ይጋባልና ብዙዎቻችን የእናቶቻችን ህይወት ደግመን ነው የምንኖረው። ባላችንም ከአባታችን ጋር የሚመሳሰል አይነት ነገር አለና በቃ ይደገማል ህይወታችንና ለዛ ያ ነገር እንዳይደገም እሷ ላይ የእናንተ ድህነት የእናንተ ምናምን እንዳይደገም እናንተ ጠንካራ እናት ሆናችሁ በጊዜ መታችሁ ልጆቻችሁን ማስተማር ምናምን ነው ያለባችሁ እንጂ እዛው በድህነት ቆይታችሁ ልጆቻችሁን እንደዛው በቃ ከእናንተ ተመሳሳይ ኑሮ እየኖሩ በኋላ ሲያድጉ ብዙ ኃላፊነት ይኖርባቸዋል። ልክ እንደኛው እኛ ትንሽ እንዳደግን ለቤተሰቦቻችን ነው ለእናት ለአባቴ ቤት ብሰራ ለእናቴም ብሰራ ለአባቴ ምናምን እነሱ ስንት አመት ኖረው ያልፈቱትን ችግር እኛ ለመፍታት በቃ ተፍተፍ ስንል የራሳችን ኑሮ ሳንኖር ወጣትነታችን ሳንኖር በቃ እንዲሁ እናረጃለን ማለት ነው። ግን እኛ የተሻለን ሰው ከሆነን ልጆቻችን ቢያንስ ሲያድጉ እኛ የእነሱ ሸክም አንሆንም። የራሳቸውን ህይወት ይኖራሉ ልጆቹ ማለት ነው። ልክ አሁን እናት አባቶቻችን ጎስቋላ ቤት እየኖሩ እኛ ደህና ቤት መኖር አንችልም። ቅድሚያ ለእናት አባት ነው የምንሰጠው። አረብ ሀገርም ከሄድን ምናምን ለእናቴ ቤት በሰራው ምናምን ነው የምንለው። እኛ ጎበዝ ከሆነ አሪፍ ኑሮ ከኖረን ልጆቻችንም ኢንሻአላህ ከኛ ተሻለ ይሆናሉ ማለት ነው።